ዛሬ ወደ አንድ ሰው ቤት እግዚአብሔር ይገባል። ዛሬ በተጨነቅሽበት ነገር ላይ ኢየሱስ ክርስቶስ ይመጣል። ባሰንከው ጉዳይ ላይ ናዝሬቱ ኢየሱስ ይመጣበታል። ወዴት ይገባለው? አቅጣጫ አጣው፣ ቀዳዳ አጣው ለምትል ነፍስ ተነብያለሁ። እግዚአብሔር ይመጣል። አረ ለአንተ አማኝ ሆኖለታል። በኢየሱስ ስም ሆኖላችኋል። እስኪ አንድ አማኝ ካለ እግዚአብሔር ይመጣል ይበል። ከኔ ጋር መጽሐፍ ያዛችሁ ያዕቆብ መጽሐፍ ምዕራፍ 1 የተወሰኑ ስንኞችን አነብና ትምህርታዊ መልክ ነው፣ ስብከት አይደለም። ሶስታችን አንድ ፖይንት ከቀረ ለለውጥ ለክብር ያዳርጋል። ክብር ሁሉ ለእግዚአብሔር ይሁን። እስኪ አሜን በሉ። እናነባለን የእግዚአብሔርን ቃልን በደንብ እንድታይልኝ ከሶፍት ኮፒ ነው ማነበው። የእግዚአብሔርም የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትንም እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉሃን ትሆኑ ዘንድ ስራው ይፈጸም። እስኪ አሜን በሉ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ከዚህ ቃል ስፍራ አልወጣም። ቢቆይ 10 ደቂቃ ነው ምን ቆየው። ከሰዓቱ አንፃር አርፈደንም እየመጣን ስለሆነ ክብር ለእግዚአብሔር ይሁን። ለአንድ አማኝ በፈተና ጽና በል። ግንባር ችግር የለውም። እውነት በጣም ሞገሳም ናችሁ። እግዚአብሔር ረቷቸዋል። እግዚአብሔር ጠብቋቸዋል። ግንባሩን የተያያችሁ በዛም የተጣላ ካለ ይታረቃል። ክብር ለእግዚአብሔር ይሁን። እስኪ አሜን በሉ። አላችሁ በፈተና ውስጥ ጽና ተባባሉ። እስኪ በዚህ ሪስ ነው ችን ሪስ በቃ ያዙ። ፈተና ውስጥ ይጸናለሁ። ፈተና የለም አልልም፣ ፈተና አለ። ግን በፈተና መካከል ጽና። እስኪ አሜን በሉ። እስኪ በፈተና መካከል ይጸናለሁ በሉ። ድጋሙ እስኪ እኔ በሉ። በፈተና መካከል እጸናለሁ። መከራ አለ፣ ችግር አለ፣ አስቸጋሪ ነገሮች አሉ። ነገር ግን በክርስቶስ በፈተና መካከል እጸናለሁ። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህን ቃልን የጻፈው ሐዋርያ ያዕቆብ ነው። ያዕቆብ ስለ ያዕቆብ ትንሽን ለማየት ያክል ያዕቆብ ብዙ ያዕቆቦች አሉ። በብሉይ ኪዳን ውስጥም ያዕቆቦች አሉ። በአዲስ ኪዳን መካከልም ብዙ ያዕቆቦች አሉ። ይሄኛው ያዕቆብ ግን የተለየ የናዝሬቱ የኢየሱስ ክርስቶስ የወንድሙ የተባለ በወንድሙ ልክ የተጠቀሰ የእግዚአብሔር ሐዋርያ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን በሉ እስኪ። ኢየሱስ ጌታ ነው። እስኪ በፈተና መካከል ጽና ተባባሉ። እና ያዕቆብ የኢየሱስ ክርስቶስ ወንድሙ ነው። ይሄኛው በብሉይ ኪዳን ውስጥ ያዕቆቦች አሉ። በአዲስም ኪዳን ውስጥ ብዙ ያዕቆቦች አሉ። ይሄኛው ግን ለወንጌል የተለየ በወንጌል የተሰዋ የናዝሬቱ የኢየሱስ የክርስቶስ ወን ያዳኝ ወንድሙ የሆነ ያዕቆብ ይባላል። ኢየሱስ ጌታ ነው። ያዕቆብ ስለ ያዕቆብ ትንሽ እንያና ከዛ ኢሚዲየትሊ ወደ ጸሎት እንገባለን። ያዕቆብ የሞተው በኢየሩሳሌም ከተማ መካከል ነው። ኢየሱስ ጌታ ነው። እስኪ ያዕቆብ የሞተው ወንጌልን ሲሰራ በኢየሩሳሌም ከተማ ውስጥ ነው በሉ። ለአንድ ሰው ጨብጥና ወንጌልን ሰርተ ሙት ተባባል። ባክሌላው ይቅር ተባባል። መቼም በልለት እንጀራን በወርቅ አትበላም፣ በወጥ ነው የምትበላው። ስለዚህ ለእውነት ኖረ፣ ለእውነት ጨክነክ ወንጌልን ሰርተ ሙት በሉት። አራ ይግባባችሁ ዛሬ በኢየሱስ ስም ይግባብ።
በኢየሱስ ስም ይግባብሽ። ክብር ለእግዚአብሔር ይሁን። ያዕቆብ ታሞ አይደለም ሞተው። ያዕቆብ በራብ አይደለም ሞተው። ያዕቆብ በሆነ በታልካሻው ነው አይደለም ሞተው። ያዕቆብ ወንጌልን ሲሰራ እስኪሰዋ ድረስ ራሴንና ማንነቴን ለክርስቶስ ለኢየሱስ ክርስቶስ ላዳነኝ ለወደደኝ ለመረጠኝ ለቀባኝ አሳልፌ እሰጣለሁ እሰዋለሁ ብሎ ወደ እግዚአብሔር ጨክኖ ወደ ክርስቶስ ጨክኖ ቆርጦ የተሰለፈ ሰልፈኛ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሳይፈራ ይላል ሳይሰጋ ያለ ምንም ስጋት ያለ ምንም ፍርሃት ወንጌልን እየሰበከ ግን በኢየሩሳሌም በወንጌል ምክንያት ተሰይፎ የሞተ በድንጋይ በብዙ ጊዜ ተወግሮ የሞተ የእግዚአብሔር ሐዋርያ ነው። ኢየሱስ ጌታ ኢየሱስ ጌታ። ዛሬ ብዙ አሜን የሚያስብል ነገር አልሰብክም። ጨብጡና እንደዚህ በሉ፣ ጨክን በሉ፣ ተባባሉ በጌታ ጨብጥና መከራ አለ በሉ። ስቃይም አለ፣ ችግርም አለ፣ ረሃብም አለ፣ ማጣትም አለ፣ ስደትም አለ፣ መታረስም አለ፣ መገፋትም አለ። ነገር ግን በል ጨክን፣ መሲሁ ይመጣል በልለት። መሲሁ ይመጣል፣ የተቀባ ይመጣል፣ የናዝሬቱ ኢየሱስ ይመጣል። እስኪ ምጽአቱ ደርሷል አንድ አማኝ በል። ጮክ ብላችሁ ምጽአቱ ደርሷል በሉ። እኔ እየጨረስኩ ነኝ ማለት በጣም ስፍራ ነው፣ ሰፊ ስፍራ ያዘ መጽሐፍ ነው። ደጋግመን ማስተማር ደጋግመን መስበክ የሚቻልበት መጽሐፍ ነው። ስለዚህ ጊዜ ስለሌለ ዛሬ ብዙ ስለምንጸልይ ክብር ለእግዚአብሔር ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። እስኪ አንድ አማኝ አሜን ይበል። ድገሙና አሜን በሉ። እስኪ ኢየሱስ ጌታ ነው በሉ። እና ያዕቆብ ስለ ስራና ስለ ያዕቆብ ያየን ስለ እምነትና ስለ ስራ አበክሮ ነው የሚያወራው። አበክሮ ነው የጻፈው። አበክሮ ነው የተናገረው። አበክሮ ነው ደግሞ ያብራራው። በጣም አበክሮ ነው ያስተማረው። ስለ ስራና እምነት አይነጣጠልም በሚል ርዕስ ስራና እምነት አይነጣጠልም። እስኪ ስራና እምነት አይነጣጠልም ባሉ ድጋሙ። አሁንም ስራና እምነት አይነጣጠልም። ከሐዋርያው ጳውሎስ በተለየ መንገድ ነው እግዚአብሔር የተገለጠለት፣ መንፈስ ቅዱስ የተገለጠለት። ሐዋርያ ጳውሎስ አበክሮ ስለ እምነት ብቻ ነበር የሚያስተምረው፣ ስለ እምነት ብቻ ነበር የሚያወራው። በጣም አበክሮ ስለ እምነት ነበር የሚያስተምረው፣ የሚያወራው፣ የሚገልጸው፣ የሚያብራራው። ነገር ግን ሐዋርያ ያዕቆብ በተለየ ሁኔታ፣ በተለየ አንግል፣ በተለየ መልክ ስራና እምነት አይነጣጠልም፣ አንድ ናቸው። ኢየሱስ ጌታ ነው። እኔም በዛ በኩል ላይ ነው ያለሁት። ስራና እምነት ከሰራይ ማመን፣ ካመንክ መስራት አይደል? ስታምን ትጸልያለህ፣ ከጸለይክ ደግሞ ማመን አለብህ አይደል? ኢየሱስ ጌታ። እስኪ ለአንድ ሰው ጨብጥና ካመንክ ጸልይ በል። ደግሞም በልለት ከጸለይክ ከእግዚአብሔር ዘንድ ሆነ ነገር እንደሚሆን ድል እንደሚሆንልህ አሜን ተባባሉ። ክብር ለእግዚአብሔር ይሁን። ስለዚህ ስራና እምነት እውነት ነው፣ አይነጣጠልም። መስራት አለብን፣ ማመን አለብን። ማመን አለብን፣ ያመንነው መስራት አለብን። መጸለይ አለብን፣ የጸለይነውን እንቀበላለን ይሆንልናል ብለን ማመን አለብን። ያመንን አምነን ነው የምንጸልየው። ስለዚህ ስራና እምነት አይነጣጠልም። ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በብዙ መከራ ውስጥ እያለፈ በብዙ ሐዘን ውስጥ እያለፈ ዮሐንስ ግን ኢየሱስ ክርስቶስን ያስቀድም ነበር። መሲሁን ያስቀድም ነበር። አዳኙን ያስቀድም ነበር። ይመጣል እያለ ያስቀድም ነበር። በዚያችን ይመጣል እያለ ያስቀድም ነበር። እስኪ እኔ ባሉ ኢየሱስ ክርስቶስን አስቀድማለሁ፣ ከሁሉ የሚልቅ ከሁሉ የሚበጅ ለኔ ባሉ ኢየሱስ ክርስቶስ ነው። ሃሌሉያ! እስኪ ሃሌሉያ በሉ ከኔ ጋር ድገሙና ሃሌሉያ በሉ። አሁንም ደግማችሁ ሃሌሉያ በሉ። ክብር ለእግዚአብሔር ይሁን። እየጨረስኩ ነኝ። ያዕቆብ
ደስታ ቁጠሩት። ኢየሱስ ጌታ እንደ ሙሉ ደስታ የምታልፉት የእግዚአብሔርን አጀንዳ ካለ እግዚአብሔር ፍቃድ ወደ ክርስቲያን ወደ እውነተኛ ክርስቲያን ወደ ምጮው ክርስቲያን ወደ ምጸልይ ክርስቲያን ካለ እግዚአብሔር ፍቃድ ካለ እግዚአብሔር ዓላማ የሚመጣ ቻሌንጅ ፈተና ስለሌለ የምታልፉትን መከራንና ፈተናን እንደ ሙሉ ደስታ ቁጠሩት። ማችን እስኪ አስቡት። መከራና ደስታ በጣም የተለያየ ነው። በጣም በመካከላቸው ላይ ልዩነት አለ። ገደል የሚያክል ልዩነት አለ። ሰው በመከራ ውስጥ እያለፈ እንዴት ደስ ይለዋል? ሰው በፈተና መካከል እያለፈ እንደ ሙሉ ደስታ እንዴት ይወስዳል? ሰው ባለመከናወን ሁኔታ ውስጥ እያለፈ ጌታ ካልረዳው የናዝሬቱ ኢየሱስ ካልደገፈሽ እሱ ካልረዳ እንደ ሙሉ ደስታ እንዴት ይቆጥራል? ያዕቆብ ግን በመከራ ውስጥ ስታልፉ በፈተና ውስጥ ስታልፉ ረሃብ ይሁን ቸረፈር ይሁን የትኛው መከራ ውስጥ ስታልፉ እንደ ሙሉ ደስታ ቁጠሩት ይልና ምን ይላል መሰላችሁ? ከእግዚአብሔር ዘንድ የሚመጣ ፈተናውን ጾም ጸሎት እንደማይሽረው ይናገራል። የእግዚአብሔር ፍቃድ ያለበት ፈተና፣ የእግዚአብሔር አጀንዳ ያለበት ፈተና፣ የእግዚአብሔር ዓላማ ያለበት ፈተና ብትጾም አይሻርም፣ ብትጸልይ አይሻርም፣ ብታጸልይ አይሻርም፣ ብታስተነብይ አይሻርም። ለምን ቢባል የእግዚአብሔር ዓላማ አለበት። ለምን ቢባል በውስጣችሁ ላይ ኢየሱስ ክርስቶስ ያስቀመጠው እንቁና መልካም ነገር ሊወጣ ሲፈልግ ኢየሱስ ክርስቶስ በተለያየ ፈተና መካከል ያሳልፋል። ትታሻለ፣ ትፈተናለ፣ ታለቅሳለ፣ ትገፋለ፣ ግን በውስጥ ላይ ያለውን እንዲወጣ ያክል ነው። እስኪ አሜን በሉ። በውስጥ ላይ ያለው መልካምነት፣ በውስጥ ላይ ያለው ቅንነት፣ በውስጥ ላይ ያለው ጸጋ፣ እግዚአብሔር በውስጥሽ ላይ ያስቀመጠው ክብር፣ በውስጣችሁ ላይ ያስቀመጠው የእግዚአብሔር ሕልውና፣ የእግዚአብሔር መንፈስ፣ እግዚአብሔር በውስጣችሁ ላይ እንቁ ነገር ሲያስቀምጥ በተለያየ ሁኔታ ትፈተናለ፣ በተለያየ ሁኔታ ትፈተኛለሽ። ነገር ግን ኢየሱስ ካንቺ ጋር የለም ማለት አይደለም። ኢየሱስ ክርስቶስ ካንተ ጋር የለም ማለት አይደለም። ለምን ቢባል በእግዚአብሔር ሐሳብ ውስጥ የመጣው ፈተና እግዚአብሔር ራሱ ነገር ጎልቶ ሲወጣ ፈተናው መቆምን ይጨምራል እንጂ ጸልየሽ አጸልየ ምናምን አይቀየርም። ክብር ለእግዚአብሔር ይሁን። እስኪ አሜን በሉ። ስለዚህ ዛሬ ለአንተ አማኝ እንደዚህ እላለሁ፣ በፈተና መካከል እያለፍክ ካለ ደስ ይበል። በችግር ውስጥ እያለፋችሁ ካላችሁ ደስ ይበላችሁ። ለምን ቢባል ከዲያብሎስ ዘንድ አይደለም፣ ካንቺ ስንፍና አይደለም፣ ካንተ ስንፍና አይደለም ፈተናው የመጣው ከእግዚአብሔር ዘንድ ስለመጣ እግዚአብሔር በውስጣችሁ ላይ ያስቀመጠው እንቁ ነገር እንዲወጣ እንዲጎላ እንዲገለጥ ይህ ፈተና አምጥቷልና እየተሰራይ ነው። ተሰርተ ለእንቁ ነገር ትበቃለህ። እስኪ አንድ አማኝ የኔ ነው የሚል ሰው አሜን ይላል። እኔ በሉ ከዚህ ቀን ጀምሮ ለእንቁ ነገር እበቃለሁኝ። እንቁ ነገር በውስጤ ላይ መፍሰስን ይጀምራል። ለአንተ አማኝ ሆኖለታል፣ ለሸማኝ ሰው ሆኖለታል፣ በኢየሱስ ስም ሆኖላችኋል። ፈተና ሲበዛ አትጨናነቁ፣ መንገዳችሁን እዩ። ቀስ ብዬ ነው ዛሬ እምላችሁ እንደ ቤተሰብ ላይ ቤተሰብና እና ፈተና ሲበዛ ውስጣችሁ አይውረድ። ግፊያ ካለ ውስጣችሁ አይውረድ። መገፋት፣ ማዘን፣ መራብ፣ አለመሳካት፣ አለመቅናት፣ አለመከናወን፣ ረሃብ፣ መገፋት፣ ማዘን እነዚህ ነገሮች ይላል። እነዚህ ነገሮች ከእግዚአብሔር ዘንድ የመጡ ናቸው። ማጣት፣ ችግር፣ በሽታ፣ ሐዘን፣ መከራ፣ ስም መጥፋት በውስጣችሁ ላይ ያለውን የእግዚአብሔርን ማንነት ወይም እግዚአብሔር በውስጣችሁ ላይ ያስቀመጠውን እንቁ ነገር ጎልቶ እንዲወጣ አይሎ እንዲወጣ የእግዚአብሔር ፍቃድ ካለበት ያን ማለፍ ግዴታችሁ ነው። ትራባለ፣ ትጠማለ፣ ትገፋለ፣ ታዝኛለሽ፣ ስሚ ይጠፋል፣ ስምሽ ሊጠፋ ይችላል። በተለያየ አንግል ዲያብሎስ ሊያሳድዳችሁ ይችላል። ለምን ቢባል የእግዚአብሔር ሐሳብ ስላለበት። እስኪ አንድ አማኝ ካለ አሜን ይበል። እስኪ እኔ በሉ በማልፈው በፈተና ሁሉ የእግዚአብሔር ፍቃድ አለበት።
የእግዚአብሔር ዓላማ አለበት። እኔን የጠራኝ የናዝሬቱ ኢየሱስ አያሳፍረኝም በሉ። አያሳፍራችሁ። በፈተና ውስጥ እያለፋችሁ ነው አታፍሩ። በችግር ውስጥ እያለፋችሁ ነው አታፍሩ። መሲሁ ከናንተ ጋር ነው። መሲሁ ካንቺ ጋር ነው። መሲሁ ካንተ ጋር ነው። አንድ አማኝ ካለ አላፍርም ይበል። በጌታ ድገሙ 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 ጮክ ብላችሁ አሁንም ጮክ ብላችሁ ድገሙ። በጌታ ድገሙ አሁንም ድገሙ። እስኪ እኔ አላፍርም በሉ። አላቅም የሆነ ሰው ጎልቶ እየወጣ ነው። ከሆነ ሰው ውስጥ ምንጭ ሲፈልቃ ያለው ክብር ሲሸታ ያለው ሞገስ ሲሆንለት ያለው ግርማ ሲፈስበት ያለው እልፍ ሲያደርጋ ያለው ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። የጳውሎስ መከራ እስር ቤት ነበር። የጳውሎስ መከራ ዛሬ አንተ መከራ ምንድን ነው? አንቺ መከራ ምንድን ነው? ባይዘወይ ወተት እንደ ፎር ኤግዛምፕል እንደ ምሳሌ ወይም እንደ ለሚሶ ወተት ብዙ ጊዜ ተገፍቶ አይደል እንደ ቅቤ የሚወጣው አይደል? እስኪ አው በሉ። እሺ በሉ። እሺ የስ በሉ። አው ቦሮምኛ እንዳልል ለገመች ሰጥቻለሁ። ምን ማለት ነው? አው ማለት ይዮ ነው። እዬ እሺ ቋንቋ ነው እንጂ እኛ አንድ ነን። እስኪ አሜን በሉ። የቋንቋ ልዩነት ነው እንጂ አንድ ነን። እስኪ አንድ ነን በሉ። ዘረኝነት የለም፣ ጎሰኝነት የለም፣ ጥገኝነት የለም፣ ሴት የለም፣ ወንድ የለም፣ አማራ የለም፣ ኦሮሞ የለም፣ ደቡብ የለም እኛ ጋር። እስኪ አሜን በሉ። እኔ ከልቤ ነው የምለው። ባሪያም ጨዋም አይዛብም የለም። እስኪ የለም በሉ። ክብር ለእግዚአብሔር ይሁን። እስኪ አሜን በሉ። ዛሬ ከምድራችን ከኢትዮጵያ እንጠርጋለን፣ ከቤተ ክርስቲያን እንጠርጋለን። የዘረኝነት መንፈስ ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። አረ በጌታ ስም ይጠረግ። ለአንድ ሰው ትከሻው መታ አድርገና እግዚአብሔር ይንቀልል ይበሉት። ግድ የለም ያ እርሾ ነገር ካለ በሉት በጌታ እግዚአብሔር ሴት ኢየሱስ ጌታ ነው። ግድ የለም እርሾ ካለ ይነቀል። መታ አድርግና እኔ አግዛለሁ፣ እኔ አግዛቸዋለሁ። ክብር ለእግዚአብሔር ይሁን። ትከሻው መታ አድርገ በኢየሱስ ስም ይነቀልል ተባባሉ። የዘረኝነት መንፈስ፣ የጎሰኝነት መንፈስ፣ የጥገኝነት መንፈስ የተመታ ይሁን። አረ የተመታ ይሁን፣ በኢየሱስ ስም ይመታ። የለም በኢየሱስ ባይዘው ያለ መፍሰል ነው። አንድ ሰው ዘረኛ ከሆነ ወይ በወንጌል አልበሰለም ወይ በኑሮ አልበሰለም። ኢየሱስ ጌታ ነው። እኔ ደቡብ አይደለም፣ እኔ አማራ አይደለም፣ እኔ ኦሮሞ አይደለም። እኔ የተጠራው የእግዚአብሔር ባሪያ ነኝ። እስኪ አሜን በሉ። እናንተም እንደዛው ናችሁ። ይሄ እኮ ስጋ አፈር እኮ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የናዝሬቱ ኢየሱስ ጌታ ነው። ስለዚህ በመከራ ውስጥ እያለፋችሁ ለምን ደረሰብኝ? ለምን ፈተና በዛ? ለምን ተራብኩኝ? ለምን ተገፋው? ለምን ስሜ ጠፋ? ለምን አዘንኩኝ? ለምን የኔ ነገር አይቀናም? ለምን ለኔ ነገር አይሳካም? በህይወቴ ላይ ድካም ብቻ ነው፣ በህይወቴ ላይ እንደዚህ ሽንፈት ብቻ ነው አትበሉ። እግዚአብሔር ለእንቁ ነገር እየሰራችሁ ነው። እግዚአብሔር አምላክ ለእንቁ ነገር እየሰራን ነው። እስኪ አሜን በሉ። ወተት ዝም ብሎ ወተት ቅቤ አይሆንም። ተገፍቶ እኔ የገጠር ልጅ ስለሆንኩኝ አውቃለሁ። እስኪ ወተትን ገፍቶ የሚያቅሰው አሹ ዋቃዮ ገላታ አሹ። እስኪ አሜን በሉ። ከዛ እየገፋን ይሄኛው ስልችት ይላል አይደል? ቅቤ እስኪ ወጣ ወይ እንቀያየራለን አይደል? ወይ እንቀያየራለን። ወንዶች ያው ብዙም አይገፉም። ጌታ ይባረክ።
እዛ እየገፋን ሊወጣ ነው ቅቤ ቼክ ይደረጋል ሊወጣ ነው ሲባል ቼክ ይደረጋል አይደል እንዴ ከዛ በኋላ በጣም ቅቤው ጠንክሮ ድቡልቡል ይሆናል አያቴ ታጎርሰናለች ልክ ሁለት እንትን ላይ ነው የሚገፋውና አያቴ ትልቅ እንትን ነውና ከዛ ታጎርሰናለች ከትኩሱ ቅቤ ካልጎረስን ትልቅ አርጩማ ወይም ምንድነው ያን ጊዜ ቀበቶን ብዙ የለም አላንጋ ይዘጋጃል ጌታ ይባርክ ዳር ያቃል ማለት ነው እዛ የእውነተን ነው የምላችሁ ትኩስ ቅቤ ያልጎረሰ ሰው ይገረፋል እኛ ቤት በጣም ነው የሚመታው ከዛ ትኩስ ቅቤ በየቀኑ መጉረስ አለብን እንጎርሳለን እስኪ ጌታ ይባረክ በሉ ዛሬ ላይ ጠንካራ አድርጎኛል አካታላህ እስኪ አሜን በሉ አይኔ ሲቀልር ነው አንዳንዴ ቃል ማከል የሆነ ነገር ይጣል ሲደረግ ጥሩ ስለሆነ ነው ጠንካራ የሚያደርግ እግዚአብሔር መንፈስ ነው እስኪ አሜን በሉ ክብር ለእግዚአብሔር ይሁን ጌታ ይባረክ ከዛ ልክ ያቅበው ተገፍቶ አንተንም አደክሞ ራሱም ደግሞ አንቺን ዝልት አድርጎ ቅቤ ይወጣና ቅቤው ምን ላይ ነው የሚወጣው yes አናት ላይ ነው የሚወጣው ተገፈው ብሎ አልደከመም ተገፋ ተሰራና አናት ላይ ቁጭ ይላል የገባው ሰው እስኪ ሁሉ ለበጎ ነው ይበል አንድ ሰው ጨብጥና ይሄን መልእክት አድርስለት ነገር ያልቀናል አሁን በፈተና ውስጥ ያለፍሽ ያለሽው ነገሮች ጭልምልም ያሉብህ ለበጎ ነው በል ለመልካም ነው በል ነገሮች ጭልምልም ብለዋል ለበጎ ነው እስኪ ለበጎ ነው በል ልክ እንደ ቅቤ ነገርን ያጎላ ነው እግዚአብሔር በረከትን ያወጣ ነው ቅድስናን ያወጣ ነው ክብርን ያወጣ ነው ክብር ሁሉ ለእግዚአብሔር ይሁን ስለዚህ ለክፉ ነገር አይደለም አሁን ያለፋችሁ በተለያየ መከራ ውስጥ በተለያየ ፈተና ውስጥ ያለፋችሁ ካላችሁ ለመልካም ነው እግዚአብሔር የሚያደርገው ለበጎ ነው እግዚአብሔር የሚያደርገው እስኪ አሜን በሉ እስኪ ከዚች ቀን ጀምሮ እኔ ምን አገባኝ ብልጥ ሆናችሁ በራሳችሁ ላይ አውጁ ከዚች ቀን ጀምሮ እግዚአብሔር አምላክ አሁን ያለውበትን ሁኔታ ወደ መልካም ወደ ድል ቀይሮልኛል በኢየሱስ ስም ለአንድ አማኝ ሆኖለታል ለሰማይ ሰው ሆኖለታል በኢየሱስ ስም ሆኖላችኋል